ክብርና ምስጋና ይድረሰው። ሰው ብዙ ጊዜ ወድቋል፣ ሰው ብዙ ጊዜ ተነስቷል። ይልቁንስ በሰው ልጅ ታሪክ ውስጥ ዳግም የማንነሳበትን ትንሣኤ ፍጹም የሆነውን ትንሣኤ በጽድቅ በኃይል እንድንነሳ ለመነሳታችን የትንሣኤያችን ቀዳሚት አቻ ወይም ቢጤ የሌላት እናታችን ቅድስት ድንግል ማርያም በረከቷ በሁላችን ይደር። የቅዱሳኑ መላእክት ጥበቃ ዛሬ ወርኃዊ የቅዱስ ጊዮርጊስ ባለው የሰማዕቱ በረከትና ረድኤት ከሁላችን ጋር ይሁን። እግዚአብሔር አምላካችን በመካከላችን ተገኝቶ ቃሉን ይናገረናል፣ የሚያስተምረን እግዚአብሔር ይሆናል፣ መንፈስ ቅዱስ ይሆናል። ሁላችንም እንማራለን፣ ከምንሳሳትበት እንመለሳለን፣ ከደከምንበት እንበረታለን። ከኃጢአት ጎዳና ወደ ጽድቅ መንገድ እንሄዳለን። ስለዚህ ሁላችንም ተማሪዎች ነን። የሚያስተምረን ማን ነው? እግዚአብሔር ነው። መነሻ ርዕስ አድርገን የምንወስደው ቅድም ዲያቆኑ ሰራዊው ዲያቆን ሲሰብክ ወወሀብኮሙ ትዕግርተ ለእለ ይፈርሁከ፣ ለሚፈሩህ ምልክትን ሰጠሃቸው ከመ አምስት ገጸ ቅስት፣ ከጦር ፊት፣ ከመከራ ፊት፣ ከጭንቀት እና ሞት ካለበት ነገር ሁሉ ያመልጡ ዘንድ ምልክትን ሰጣቸው። ከመዳን ፍቁራኒከ፣ የሚወዱህን የሚያምኑብህን አንተን ለሚከተሉህ ሁሉ መድኃኒትን ሰጠሃቸው ብሎ ሰብኮ ነበረ። ስለዚህ ከዚህ ኃይለ ቃል ተነስተን ይህን ኃይለ ቃል የተናገረው መዝሙረኛው ዳዊት ነውና አባቶቻችን ሊቃውንተ ቤተክርስቲያን ከነቢያት ትንቢት እስከ ሐዋርያት ስብከት እስከ ክርስቶስ ትምህርት አቀናብረው አመሳጥረው አንዲት እናት ምግብ ስታዘጋጅ እያንዳንዱ ቅመም እንደምታቀርበው ሁሉ አባቶችን ቤተክርስቲያንን በመንፈስ ቅዱስ መሪነት በመንፈስ ቅዱስ አዛዥነት የእግዚአብሔርን ቃል ከወቅቱ ከጊዜው ከዘመኑ ከሌሊቱ ከቀኑ ከጠዋቱ ከምሽቱ አንድም ነገር ሳይቀር ቀምመው አዘጋጅተዋል ማለት ነው። ስለዚህ መዝሙረኛው ዳዊት ይህን መዝሙር በመዝሙር 60 ወይ በቅንፍ 61 ከቁጥር 4 ላይ የተናገረው ይህን ቃል አባቶቻችን በዛሬው ዕለተ ሰንበት እንድንዘምረው እንድናመሰግነው እንድንማማርበት ቃሉ መንገድ መሪ የሆነን ዘንድ ለምን አስቀመጡት የሚለው ጥያቄ ደግሞ የግድ ማወቅ ይጠበቅብናል። ይህ ቃል ለምንድን ነው አባቶች እዚህ ላይ ያስቀመጡት? መዝሙረኛው ዳዊት የተናገረው ለማን ነው? በመጀመሪያ ደረጃ አባቶቻችን ዛሬ ይህን ቃል ለምስጋና እግዚአብሔር ይመስገን ብለን ከተነሳንበት ጊዜ ጀምረን የአባትነት ስሙን እየጠራን ይህን ቃል የማሸነፍ ምልክታችን፣ ድል የመንሳት ምልክታችን፣ ከጦርና ከቀስት ፊት የምናመልጥበት ምልክታችን የጠራነው ነገረ ድህነቱን ያሰብንበትን ይህን ቃል የጠራነው ዛሬ ሳምንት ምን አክብረን ነበረ? ማንን አክብረን ነበር? መስቀለ ክርስቶስን አክብረን ነበር። መስቀለ ክርስቶስን አክብረን ነበረ። ቀኑ ስንት ነበረ? 16 ነበረ። የቤተ ክርስቲያን ስራ የቤተ ክርስቲያን ትውፊት ደግሞ የተደነገገው ከመስከረም 16 እስከ መስከረም 25 ድረስ ዘመነ መስቀል ይባላል። ዘመነ ማን? የመስቀል ዘመን። የመስቀል ታሪክ ይተረካል። የመስቀሉ ባለድርሻ አካላት ይታወሳሉ። የመስቀሉ ዓላማ፣ የመስቀሉ ግብ፣ የመስቀሉ ነገር፣ የመስቀሉ መነሻ፣ የመስቀሉ ጉዞ፣ የመስቀሉ መድረሻ ሁሉ ከመስከረም 16 ጀምሮ እስከ መስከረም 25 ድረስ ነገረ ክርስቶስን ነገረ መስቀሉን እናስባለን። በበለጠ በጎላ በተረዳ ነው እንጂ ዓመቱን ሁሉ ሐዋርያው እንደተናገረ ሁልጊዜ የክርስቶስን ነገር ወይም የመስቀሉን ነገር በትከሻችን ተሸክመነው እንዞራለን ብለዋል አይደለም? አዎ ያ ነው። ግን ያ እንደተጠበቀ ሆኖ ደግሞ በተለየ መልኩ ማለት ነው መስቀል ያበራበትን መስቀል የተገለጠበትን መስቀል በሞ የነበረው የበለጠ ክሱትና ግልጥ ሆኖ የመጣበት ዘመን የምናስብበት ነው። ከዚህ ተነስተን እንነጋገራለን። በመጀመሪያ ደረጃ ለሚፈሩ ምልክትን ሰጣቸው። እስኪ ቃሉ እንበሉ ሁላችንም። ለሚፈሩ ምልክትን ሰጣቸው። ለምንፈራ ምልክትን ሰጠኸን። አዎ አንተንም የምናምነውንና የምናከብረውን ደግሞ ከሞት ፊት እናመልጥ ዘንድ ይህ ምልክት
ያጠረ ትንሽ ነገር ማየት ይጠበቅብናል። ከክርስቶስ መስቀል በፊት የመስቀል መነሻ ሀሳቡ መስቀል አራያ ማለት ይመስላል። አራያ መስቀል በዮሐንስ ራእይ ምዕራፍ 12 ላይ የምናገኘው የመላእክቱና የዘንዶው ውጊያ እናገኛለን። በኦሪት ዘፍጥረት ምዕራፍ 1 ላይ የመላእክት ተፈጥሮ እናገኛለን። በዚህ ታሪክ ውስጥ ሌሎችም ቅዱሳን እነ ኢሳይያስ እነ ቅዱስ ሕዝቅኤልም ተናግረዋል ስለ መላእክት። ቅዱስ ያሬድም ይከድሩ ገጾሙ በአርአያ ትምህርተ መስቀል ፊታቸውን መላእክቱ በመስቀል ምልክት ይከድናሉ ከሚዳኑ እምሳት ዘይወፅ መለኮታዊ ልኪ። ይህ ነው ተብሎ ሊነገር ከማይችለው ከሚያቃጥለው ከመለኮታዊ እሳት ይድኑ ዘንድ ሱራፌልና ኪሩቤል አራቱ እንስሶች ከአራቱ ካህናተ ሰማይ የመላእክት ንብረት ሁሉ ፊታቸውን ከመንበሩ ከሚፈሰው እሳት ለመዳን በትምህርተ መስቀል እንዲህ አድርገው ይሸፍናሉ። መስቀል ማን ይመስላል? አራያነቱ እግዚአብሔርን ይመስላል ነው አይደል? አዎ፣ መስቀል አራያው እግዚአብሔርን ነው። ምክንያቱም መስቀል አራያ ሰብ ነው። በሰው አምሳልና በሰውነት የተሰራ ነው። መላእክት ክንፎቻቸውን ሲዘረጉ ማንን ይመስላሉ? እግዚአብሔርን ይመስላሉ። መስቀልን ይመስላሉ። ሰውን ይመስላሉ። ሰው ደግሞ ማንን ይመስለው? እግዚአብሔርን ነው የሚመስለው። ስለዚህ መስቀል አራያ እግዚአብሔር ነው፣ አራያ ሰብ ነው በመጀመሪያ። ስለዚህ ይህ ምልክት አስቀድሞ ለሚፈሩ ምልክትን ሰጣቸው። በመላእክት ነገድና ታሪክ ስናሳጥረው በነበረው ጦርነት ሳጥናኤል የአምላክ ነኝ ብሎ በዕለተ እሑድ በተነሳ ጊዜ ባደረው ጨለማ ከኢየሩሳሌም ሰማያዊት አውርዶ ወደ ኢዮር ጥሎት ነበረ። ከዚህ በኋላ ደግሞ መልሶ በተደረገው ከፍተኛ የሆነ በመላእክት በነበረው ጦርነት ዮሐንስ መላእክት እንደሚነግረን መላእክት ጦርነት ገጥሞ ነበረ። ዮሐንስ ራእይ ምዕራፍ 12 ላይ በሰፊው እናገኛለን። ዘንዶውና መላእክቱ በሰማይ ውጊያ አደረጉ። በዚያን ጊዜ 2 ጊዜ ያክል ቅዱሳን መላእክቱ ድል ተደረጉ። ለምንድን ነው? እውን ተሸናፊ ነው አይደለም። ይልቁንስ ይህን እግዚአብሔር አምላክ ነው ብለው ለሚፈሩት ለሚያመልኩት ስሙን ለሚጠሩት የማሸነፊያ ምልክት እንዳለ ከእግዚአብሔር ዘንድ እንደሆነ ያውቁ ዘንድ ነው። ያን ምልክት በሦስተኛው ሲያመለክቱ ሰጣቸው። ያ ምልክት ማን ነበር? ማን ነበረ? መስቀል ነበረ። ያን ድል የሚያደርጉበትን የሚያሸንፉበትን ምልክት ይዘው ሲሄዱ በሦስተኛው ዲያብሎስ ተጠቅልሎ ከኢዮር ከመላእክት ከተማ ወርዶ ወደ ምድረ ፋይል ወረደ። መጨረሻ ማለት ነው። እዛ መነሻ ታሪኩ ነው ስናሰጠ። ከዚህ ቀጥሎስ የሰው ልጆች ሁሉ በዚህ እውነት በዚህ መስቀል እግዚአብሔርን መስለው ተፈጥረዋል። መስቀል ለምን አገልግሎት ይውል ነበረ? ሰሞኑን ወደ ምናከብረው በዓል ስለምንመጣ ሰዎች በአራት አይነት አሰጣጠል ይሰቀሉ ነበረ። በሰው ልጆች ታሪክ ውስጥ ስናል የመጀመሪያው ቀጥ ያለ አንድ ቁጥር በእንግሊዝኛው የምናገኘው አንድ ቁጥር አለ። ልክ እንደቆመ ሰው ምንም ሳያመነታ ቀኝና ግራ ሳይኖረው በአንድ እንጨት ብቻ ይሰቀል ነበር የሰው ልጅ። ያ መሰቀያ ነበረ። በሁለተኛው ደግሞ የፐቅርጽ ባለው በአማርኛ ፊደል የፐቅርጽ ባለው ቀጥ ባለው በዛ ይሰቀል ነበር። በተለምዶ የአባ ቅዱስ እንጦንስ መስቀል የምንለው። በሁለተኛ ደረጃ በኤክስ ምልክት ይሰቀሉ ነበረ። ልክ አሁን በታሪክና በትውፊት እነ ቅዱስ እንድርያስ መስቀል የምንለው አይነት የኤክስ ምልክት ማለት ነው። ቅዱስ እንድርያስ በዛ ነበር የተሰቀለ። አራተኛው ኢየሱስ ክርስቶስ የተሰቀለበት ቀኝና ግራ የተዘረጋው፣ በላይኛው ደግሞ አይሁድ ኢየሱስ የአይሁድ ንጉሥ ነው የሚል ጽፈው ያስቀመጡበት ጽሑፍ የተቀመጠበት አይነት መስቀል ማለት ነው። አራት ማለት ነው። ለምን ነበር ሰዎች የሚሰቀሉት? የት ነበር ሰዎች የሚሰቀሉበት? ለምንድን ነው ክርስቶስ የተሰቀለው? የመስቀሉ ታሪክ የሰው ልጆች ሁሉ ክርስቶስ ከመሰቀሉ በፊት በተለይ በታሪክ በዓለም ታሪክ ደረጃ የሚታወቁት ፋርሳውያን፣ ግብፃውያን፣ ግሪካውያን፣ ሮማውያን ወንጀለኞችን ኃጢአተኞችን ይሰቅሉ ነበር። ያጠፉት ሁሉ ይሰቀሉ ነበር። አንድ ሰው ከመሰቀሉ በፊትስ ምን ይደረግ ነበረ? የሚሰቀልበትን መስቀል ተሸክሞ ከከተማ በስተውጭ ነበርና የሚሰቀለው
ከተማ አንስቶ ወደሚሰቀልበት ቦታ ተሸክሞ ይሄድ ነበረ። ከመሰቀሉ በፊት ይገረፍ ነበረ። ይህ በክርስቶስ የተፈጸመ የተደረገ ነው። ክብርና ምስጋና በእውነት ለአምላካችን ይድረሰን። የእኛን በደል ይሸከም ዘንድ የእኛን ኃጢአት በኃጢአት ሲገረፍ የነበረውን አካላችንን ሕይወታችንን ሁሉ በግርፋቱ ያጠፋልን ዘንድ ይህን መገረፍ ክርስቶስን ተገርፎታል። ያራቁቱትና ልብሱን ደግሞ ይካፈሉት ነበረ። ልብሴን በዕጣ ተካፈሉ እንዳለ መዝሙረኛው ክርስቶስን ይገርሷል። ብዙ ልዩ መከራ ደርሷል። ይህ ከሆነ በኋላ ክርስቶስ ታሪኩን ሁላችንም እንደምናውቀው በቅዱስ ጻድቁ 27 ላይ በብዙ ዝርዝር ወንጌላውያን ተባብረውበታል። ነቢያት በትንቢት አስቀድመው ወንጌላውያን ያዩትን የሰሙትን ጽፈዋል። ሌሎችም ቅዱሳን ሁሉ መንፈስ ቅዱስ ያስረዳቸው ስለ መስቀሉ ነገር ጽፈዋል። ከዚህ በኋላ የክርስቶስ መስቀል ክርስቶስ ከተሰቀለበት በኋላ ሕይወት ነውና መድኃኒት ነውና ረድኤት ነውና ክብር ነውና ድውያንን የሚፈውስ ለምጻሞችን የሚያነጻ አጋንንትን የሚያስወጣ ጨለማ የማይስማማው ሞትና ሕማም የማይስማማው እውነትም ከሕይወት ጋር አንድ የሆነ ደሙ የፈሰሰበት እንደ ኪሩቤል እንደ ሱራፌል የእግዚአብሔር አብ ወልድ መንፈስ ቅዱስ በአንድነት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በአካልነት ወልድ የተሰቀለበት ይህ መስቀል የእግዚአብሔር ዙፋን ሆነና ታምራት ማድረግ ሲያስቸግራቸው አይሁድ ወስደው ምን አደረጉት? ቀበሩት። በዚህ መስቀል ውስጥ እመቤታችን ትጸልይበት ነበረ። ሐዋርያት ዘወትር ለጸሎት ይተጉበት ነበረ። ሌሎቹ ቅዱሳን ይመላለሱበት ነበረ። አይሁድ ግን ለምቀኝነት አርፉና የመስቀሉን ነገር ወስደው ምን አደረጉት? ቀበሩት ነው። ሲቀብሩት ከተቀበለ በኋላ በምቅርት ላይ ጆሮ ደግፍ፣ በመከራ ላይ መከራ፣ በችግር ላይ ችግር፣ በአስከፊ ነገር ላይ አስከፊ ነገር ይመጣልና በ70 ዓመተ ምህረት በኢየሩሳሌም የተቀበረው መስቀል ለታሪክ እንኳን እንዳይተርፍ ጢጦስ የሚባል የሮም ንጉሥ ነበር። መጣና በሙሉ ኢየሩሳሌምን አቃጥሎ ቤተ መቅደሱን ሁሉ የእሳት መደብር አድርጎ ከተማዋን ዘርፎ አጥፍቶ ሄደ። ክርስቲያኖች ሁሉ ተሰደዱ። ትንሽ የቀሩታዩ ቢሆኑ የመስቀሉ ነገር እንዲጠፋ እንጂ እንዲጎላ እንዲታይ አይፈልጉም ነበር። እዛ በኋላ ለ300 ዓመት ያክል አመድ ጥራጊ ቆሻሻ ሁሉ ተደፍቶበት ነበረ። ነገር ግን ምንም ይሁን ምን እውነትና እግዚአብሔርን መሸሸግ አይቻልም። በዚህ የተነሳ ክርስቲያኖች ይህን ታሪክ ይሰሙ ነበር። የመስቀሉን ማዳን፣ የመስቀሉን ድል ማድረግ፣ የመስቀሉን በረከት ሁልጊዜ ይናፍቁ ነበረ፣ ያዝኑ ነበር፣ ይተክሉ ነበር። ብዙ ቢሆን እንደምናስበው ነገር አለን። ይህ ቢሆንልን ስለ ቤተክርስቲያን ጉዳይ ቅዱስ ጳውሎስ ብዙ የሚያሳስቡት ነገሮች ነበሩ። የመገረፍ፣ የመሰደድ፣ የመቸገር፣ የማጣት፣ የመንገላታት፣ የመታሰር ፈተና ገጥሞኝ ነበረ። ነገር ግን እኔን ዕለት ዕለት የሚያሳስበኝ ነገር ቢኖር የቤተ ክርስቲያን ጉዳይ ነው ይላል ሐዋርያው። ስለዚህ ክርስቲያኖችን ያሳስባቸው የነበረ የመስቀሉ ነገር ነበረ። እንዴት እንዲሁ ነው ይቀራል? ያሳስባል፣ ያሳዝናል አይደል? በዚህ የተነሳ እግዚአብሔር ጊዜ አለው፣ ተባራሪ አለው፣ ተረኝነት አለው። ኃጢአተኞች የሚጠፉበት ጣዖታት የሚደመሰሱበት ጊዜ ተመልሶ መጣና እሌኒ የተባለች አንዲት እናት የምትነሳበት ጊዜ ደረሰ። የእሌኒ ታሪክ በጣም ሰፊ ነው። በነገራችን ለእሌኒ የምትመጣ ያደረጋት ምክንያት አለ። የክርስቶስን ነገረ መስቀል የምታምን የምታውቅ ታሪኩ የምትረዳ ለመስቀሉ ቀና የነበረች ሁልጊዜ መስቀሉን የምትፈልግ የቤተክርስቲያን ነገር የሚያሳስባት ታማኝ እናት ነበረች። ባሏ ቴዎድሮስ ሲባል ነበር። ታሪኩ ስናሳጠረው ነጋዴ ነበር። በንግዱ ዓለም ግን ፈተና ነበር። እሷ ለእሱ ታማኝ ነበረች፣ እሱ ለእሷ ታማኝ ነበር። ፈተና የመጣው ግን አንዳንዴ በምክንያት ወደታችን ይወርዳል ማለት በምክንያት ወደታችን ይወርዳል። ወደ ላይ መውጣት ሲፈልግ የእሌኒ መጎሳቆል የእሌኒ መፈተን ታሪኩ በጣም ነው። አዲሳችን አለበት ስ በነገራችን ላይ የእሌኒ ታሪክ ባለቤቷ ነጋዴ ነበረ። ከጓደኛው ጋር ለብዙ ለ3 ዓመታት ያክል ንግድ ይነግዱ ዘንድ ሄደው ነበረ። ስለ ሚስቶቻቸው በርቀቱ ነው ያወሩ ነበረ። ትጠብቀኝ ይሆን? የኔቱ ትጠብቀኛለች? አትጠብቀኝም? የኔ ጠብቀኛል? አይጠብቀኝም? አይነት ሀሳብ ውጣ ውረድ ያወሩ ነበር። ጓደኛው ጋር ሲያወሩ ነጋዴ ነበር። አይጠብቁም በሱ የእሌኒ ባል ደግሞ ትጠብቀኛለች እንደሚታማኝነት አለ። በዚህ የተነሳ
ግድ የለም ይህን ነገር አድርገው ይመጣ እሷን አሸንፊያት ይመጣ ምን ትሰጠኛለች ታሪክ ነበር ስነዛበር። በዛ ውስጥ ላይ ሄደ። እሌኒ ወደምትኖርበት አገር ሄደ። በመንደር ገባ። እሌኒን የምታግዛት እሌኒ ልክ እንዳሁኗ ማዳም እናስባታል። እንዳሁኗ እኛ እናሰሩናል አይደል? ልክ እንደሱ ከማዳም ተቀጥላ የምትሰራ ደግሞ ሌላ ሰራተኛ ነበረች። በእውነት ታማኝነት መልካም ነው አይደል? በእውነት ታማኝነት እሌኒ አምላክ ነበር። ብዙ ነገር ትታመናለች። ብዙ ነገር ትታመናለች። ልክ እንደዛ ሁሉ ይህ ባለጸጋ ሄደና ይህ ነጋዴ ማለት ነው እሌኒን ወጥመድ አጠመደላት። ሄዳ አንኳኳ። እሌኒን ፈልግሽ ሰው አለ ብሎ አይ እኔ በፍጹም ከባለቤቴ ውጭ ማለት ማነጋገር አልፈልግም ማለች። አልፈለገችም። አልፈለገችም፣ አላደረገችውም። ትክክል ነው በእውነት። ከዚህ በኋላ ምን አሰበ? ሰራተኛዋ አንቺ ያለ ግድ የለሽም ማዳምን እናታላት ማዳም ይህን መታለል አለባት። ምን አለ? ግድ የለሽም እስኪ ባልና ሚስት የሚተዋወቁበትን አንድ የውስጥ ምስጢራቸውን አንድ የሆነ ነገር ስጭኝና ምትፈልግ ያቅራብ ሰጥሻለሁ። አታለላት። በዚህ የተነሳ እቺ ሰራተኛ ምን አደረገች? በል በቃ አንተ በመንደሩ ዙርና የሆነ ፕሮፓጋንዳ የሚባል ወሬ አስወራ። ምንድነው? ነጋዴያን መጡ፣ የምስረከቱ ነጋዴዎች መጡ፣ ደረሱ፣ ቶሎ በሉ ተዘጋጁ ብለህ አስወራ። እንግዲህ ይህን ስትሰማ ሰራተኛውን መቤት ወይ ባለቤት ሲመጣ ነው ተዘጋጅ፣ ራስሽን ጠብቂ፣ አዘጋጅ። እሺ እሌኒ ልትታጠብ ወጣች። ጓሮ አላቸው መታጠቢያ፣ አትክልት ያለበት ውሃው ያለበት የሚያምር ግቢ አለ። እዛ ሄዳ ልትታጠብ ስትል ያን ወርቅ ሀብል ብቻ አስቀምጪ ብላ ሰጠች። ምን ብላ አስቀምጪ ብላ። በዚህ ጊዜ የማዳምን የወርቅ ሀብል እናደረገች ለሰው ብሯ ተቀበለች። በቃ ሰው ያለቀ ጨረሰ። ተመለሰ። ቀጥታ በትንሽ መርከብ እየፈጠረ ሄዶ ደረሰባቸዋል። ተለቁማቸው ቀስበ በዚህም ጊዜ የሚገርመውና የሚያሳዝነው ነገር ይኸው እኔ እኮ ደርሼ መጣሁ፣ እሌኒን አገኘኋታል። ኧረ በፍጹም ማዳም ታምናለህ? ወደ ሰው ተገደህ ታምናለህ? በምን ታምናለህ? በቃ የምትፈልገውን ነገር አንተ የምታምንበትን አለና እሱ የሰጣትን የሚታወቁበትን የአንገቷን የወርቅ ሀብል ወስዶ አሰራ። ያሳዝናል። በጣም ያሳዝናል ነው። በቃ ይሁን ውርድድ ነበራቸው መጀመሪያ የተወራረዱበት። አንተ ይህ ነገር አድርገው ብትመጣ 3 ዓመት የለፋውበት ይሁን ከዚህ በፊት የነበረኝ ሀብቴን በሙሉ እሰጥሃለሁ የሚል ነበር። በቃ ተረከበዋል። በእነ እሌኒ ቤት ብዙ ፈተና መጣ፣ ብዙ ሁከት መጣ፣ ብዙ ችግር መጣ። በቃ ህይወት ውጣውረድ በዛባት። ሄደ። እሌኒ የምታደርገውን ነገር ሁሉ አዝሎ ምንም ሳልነግራት ተከፍቶ ጠቅልዬ ልሄድ ከዚህ ሀገር አልኖርም ማለት ምን ነው ስነግርበት የነበረው ሀብቴን ማይበል በላው፣ ያለ ገንዘብ ያለ ኑሮ ከዚህ ሀገር ነው ያኖረኛል ብሎ ጠቅልሎ ሲወጣ እኔ ከአንተ ተለይቼ አልቀርም ብላ እሌኒ ደግሞ ተከተለች። ዮሐንስ በራእዩ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ ይታመንኩ ይላል አይደል? አሁን የሚታመን እግዚአብሔር ይርዳል። ከዚህ በኋላ እየሄዱ እያለ በአይኑ ደንበር ሲደርሱ ምንድን ነው ያለ? ለሆኑ አንቺ የሰራሽን ስራ ምንድን ነው? ያደረግሽን ማድረግሽ ምንድን ነው? በእኔ ላይ የፈጸምሽው ነገርስ ምንድን ነው? ለዚህ ሁሉ መጥፋቴ፣ ለቤታችን መፍረስና ለቤታችን መታወቅ ሁሉ ምክንያት ማን ይመስልሻል? አንቺ አይደለሽም ቀንደኛ ይተዋልና ያን አበባ ሲያለ አይ አለች። ምን አለች? አይ አለች። ምንም መልስ የለም። አላደረገችው ግን መልስ የለም። በቃ ሳጥን ማሰራና ቆልፍ አድርጎ ሲያበቃ ስራሽን ከተለሽ ብሎ ባህል ነው። የሚገርማችሁ ዮናስ በአሳ መሪ ሆድ ውስጥ ሆኖ ይጸልይ ነበረ። እሌኒም መስቀሉን ነገረ መስቀሉን እያሰረች ቅዱስ ጳውሎስ እንደተናገረው ብዙ እውቀት አለ፣ ብዙ ችግር አለ፣ ብዙ ጭንቀት አለ፣ ብዙ መሰደድ አለ፣ ብዙ መታሰር አለ። ነገር ግን የሚያሳስበኝ ነገር ቢኖር የቤተ ክርስቲያን ጉዳይ ነው አለ። እሌኒ በባህር ውስጥ እየሄደች በነበረችበት ሰዓት ያሳስባት የነበረው የባለቤቷ መለየት አይደለም፣ የቤቷ መበደልና መጥፋት አይደለም። የሆነው ይሁን እውነታውን እግዚአብሔር ታውቃለህ። ይሁን ስማ የመስቀሉ ነገር ታስብ ነበር። እግዚአብሔር ወይ መንገድን አስተካክልና ያዕቆብ
ያዕቆብ በምድረ በዳ በሎዛ ስር በነበረበት ጊዜ ይቼ ነገሮች ሁሉ ተሳክተውልኝ ሊመጡ በእውነት ብሎ ተስሎ ነበር ለእግዚአብሔር አይደለም። ያዕቆብ የተሳለው ዮሴፍም በተሸጠ ጊዜ ታስሎ ነበር። ዮሴፍ የተሳለውን መሳል ሌሊት ተሳለች። እግዚአብሔር ወይ የያዕቆብ አምላክ፣ የይስሐቅ አምላክ፣ የአብርሃም አምላክ፣ የአባቶች አምላክ በእውነት ታሪክን ብትቀይረው እኔ ማድረግ የምችለው ደግሞ ነገረ መስቀልን አስባለሁ ብላ ቃል ገብታ ነበር። በልቧ ከእግዚአብሔር ጋር ተነጋግራ ነበር። ሐና በቤተ መቅደስ በነበረችበት ሰዓት በሽተኛ መስላ እብድ መስላ ነበር ተወረው ከንፈሯ እየተንቀጠቀጠ ከእግዚአብሔር ጋር። ልክ እንደዛ ሁሉ እሌኒ ታስራ በሳጥን ውስጥ ሆና ከእግዚአብሔር ጋር ግን እየጸለየች ነበረ። ወደ ላይ ብሄድ አንተ ነህ፣ ወደ ታች ብወርድ አንተ ነህ፣ ቀኝም አንተ ነህ፣ ግራዬም አንተ ነህ እንዳለ ዮናስ ልክ የዮናስን ጸሎት ትጸልይ ነበረ ማለት ነው። ከዚህ በኋላ ብራንታ ወደምትባል ሀገር አደረሳትና ሰዎች ወታደሮች ናቸው፣ የሀገር ድንበር ጠባቂዎች ገጠመዋት። እንደ ፀሐይ የምታበራ ሴት ወሰዷት። ቁንስጣ ይባላል። ንጉሱ በምዕራብ አውሮፓ ነው፣ ታሪክ ነው፣ የሚገዛ ገዥ ነበር። በዚህ ጊዜ ወሰደና እግዚአብሔር ደግሞ መንገዱን ይጠርግ ዘንድ ይህን አገባችሁና ማን ወለደችው? ቆስጠንጢኖስ ተወለደ ነው ታሪኩን ስናሳጥር። ማን ተወለደ? ቆስጠንጢኖስ ተወለደ። ቆስጠንጢኖስ ደግሞ ለመጠነ ንግስና ደርሶ ነገሰ። አባቱ ንጉስ ነበረና አባቱ ከሞተ በኋላ በአባቱ ስልጣን በአባቱ ወንበር ተቀመጠ። አባቱ ግን የማያምን ነበረ። እሌኒ ግን ነገረ መስቀሉን እያስተማረችው የመስቀሉን ስራ ቤተክርስቲያንን ፍቅር ታስተምረው ነበረ። አስጠመቀችው፣ አሳመነችው። ከዛ በኋላ እናት ወይ ምን አገርግልሽ ዘንድ ትሻለሽ ጥያቄ ወደ ማን መጣ? ወደ እሌኒ መጣ። እናቶች ከጎን ሲሆኑ መልካም ነው አይደል? አዎ፣ በተለይ የእናቶች ምክር ሚዛን ነው፣ ነፋስ እንዳይወዘውዝ ያደርጋል። እናቱ ከጎን ሆና ያሳደገችው በመጨረሻ ደግሞ ወደ እግዚአብሔር ቤት ያቀረበችው ፍላጎት ምንድን ነው? ከዚያ በኋላ አይ ፍላጎት የኔ ፍላጎት አንተም ታሪኩን እንዳስረዳው እንደምታውቀው መስቀሉን መፈለግና ማግኘት መቻል አለብን። በእውነት የመስቀሉ ነገር ነው የሚያሳስበኝ ልጄ፣ ሌላ የሚያሳስበኝ ነገር የለም አለችው። ከዚህ በኋላ ጥጦስ አጥፍቶት የነበረውን ከተማ አስቡት። በ70 ዓመተ ምህረት ኢየሩሳሌም ጠፍታ ነበረ። ከዚያን ጊዜ ጀምሮ ለ300 ዓመት ያክል በቆሻሻና በአፈር ተደፍኖ ነበር ያ መስቀል። ከዚህ በኋላ ወደ ኢየሩሳሌም ከመሄዱ አስቀድሞ መክስሚያኖስ የሚባል ዘመኑ ዘመነ ሰማዕታት ነበረ። ክርስቲያኖች የሚታረዱበት፣ ክርስቲያኖች የሚታሰሩበት፣ ክርስቲያኖች እንደልባቸው መናገር የማይችሉበት፣ ክርስቲያኖች አይደለም የእግዚአብሔርን ቃል እግዚአብሔርን የሚሰብክ አለባበሱን ለብሰው ከታዩ ወደ ወህኒ ቤት የሚጣሉበት፣ ለአናብስት የሚሰጡበት፣ በመጋዝ የሚሰነጠቁበት፣ ሌጦ የሚወጡበት፣ እንደ ሽንኩርት የሚቀረደበት እጅግ አስጨናቂ ዘመን ነበር። የሰማዕታት ዘመን ነበር። የክርስቲያኖች ደም እንደ ውሃ የሚፈስ፣ ክርስቲያን ከተገኘ ወስዶ ከአንበሳ ብኝ ነበር የሚወረወር። ይህን ሲያደርጉ የነበረ ብዙ ነገስታት ነበሩ። ዋናው ግን መክስሚያኖስ ነበረ። ይህ ቆስጠንጢኖስ ከመክስሚያኖስ ጋር ጦርነት ገጠመ። ከመክስሚያኖስ ጋር ጦርነት ገጥሞ አሸንፎት፣ ከመግጠሙ በፊት ግን ወደ ጦርነት ሲሄድ ኩንስታታ የሚል ቃል አይቶ ነበር ይላል በጸፍጸፈ ሰማይ መስሎ መስቀል እንደ ከዋክብት በሰማይ እያበራ በዝንቱ ትመውፅ ጸረከ፣ በዚህ ድል ታደርጋለህ፣ በዚህ ታሸንፋለህ፣ በዚህ ጠላትህን ትወገዋለህ የሚል ምልክት አይቶ ነበረ። ያን ነገር ተረድቶ በመንፈስ ቅዱስ ከአባቶቹም ጠይቆ ተረድቶ ይህ ነገርማ መስቀሉ ነው ብሎ በዚህ ድል አድርጎ ያን የመስቀል ምልክት በቆስጠንጢኖስ የጦር ምልክት ጫፍ ላይ መነሻው ላይ መድረሻው ላይ በየወታደሮቹ ሁሉ ያን የመስቀል ምልክት አድርገው መክስሚያኖስን ተዋጉት። ለሚፈሩ ምልክት ሰጣቸው ከሞት ፊት ያመልጡ ዘንድ ያለው ይፈጸም ዘንድ እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ቆስጠንጢኖስና ሰራዊቱ ከሞት ፊት ከመክስሚያኖስ ፊት ያመልጥ ዘንድ ከሞት ፊት መስቀሉን ከሚጠሩት ከአማጽያን ፊት ያመልጥ ዘንድ ምንም ሰጠው? ይህን ምልክት ሰጠው። በዚህ ምልክት ምንድን ታደርጋለህ ያለው? ታሸንፋለህ። አሸንፈ እግዚአብሔር መስቀል በእውነት። ስለዚህ ከዚህ በኋላ ወደ ኢየሩሳሌም
ኢየሩሳሌም በኋላ ታሪኩላችን እንደምናውቀው ነሐሴ 12 ቀን ሱባዔን ገብታ በነበረበት ሰዓት ቅድስት እሌኒ መልአኩ ዕጣኑን አጭሳ አባ መቃርስ እያገዛት እየረዳት መንገድ እያመላከታት በዕጣኑ አማካኝነት መስቀሉን እንደምታገኝ ምን ሆነ ማለት ነው? ደመራ ደምራ መስከረም 16 ቀን ምልክት ሆኖ በ17 ተጀምሮ መጋቢት 10 ቀን ምኑ ተገኘ? መስቀሉ ተገኘ። እግዚአብሔር ይመስገን። ስለዚህ ለሚፈሩ ምልክት ሰጣቸው። መስቀሉን ስናስብ በመስቀሉ ዙሪያ ላይ ብዙ ነገሮች ተሰባስበዋል። በመስቀሉ ዙሪያ ላይ ብዙ ቀራንዮ ላይ ስናስብ ቅድስት ድንግል ማርያም ነበረች አለች። አንገታችን ላይ ያለ መስቀል ይህ ነው። ለምንፈራው የተሰጠ ምልክት ማሸነፊያችን ይህ ነው። ይህ ነው ለምናሸንፍ ድል ለምናደርግ ለክርስቲያኖች የተሰጠ ምልክት ይህ ነው። ምልክታችን መከራ ሲጸናባቸው ብዙ ጊዜ ያገኟቸው ማተባቸውን የቆረጡ ሲጥሉባቸው ቤተክርስቲያን ታሪክ እንደምናውቀው ሰውነታቸው ላይ መስቀሉን መጠቆር ጀምረዋል። ዛሬ በጣም የተለያየ ስም ይሰጣል። አንዳንዱ ባለማወቅ ነው፣ አንዳንዱ መስቀል ይላል፣ አንዳንዱ ንቅሳት ይላል፣ አንዳንዱ ገንዘብ ከፍሎ መስቀሉን ሲያስቀጣ ይገኛል። ለሌላ ዘንዶ ላይ መስለው ባለ መስለው ደግሞ ሲነቀሱ ታያቸዋላችሁ። ያ በዘመነ ሰማዕታት የነበረ ነው። ምክንያቱም ማተባቸውን እያስቆረጣቸው ሲያስቸግራቸው የመስቀሉን ምልክት በሰውነታቸው ላይ መነቀስ ጀመሩ እና በመስቀሉ ስንሆን ሁልጊዜ ፈተና አለ። መገረፍ አለበት፣ መሰደድ አለበት፣ መራቆት አለበት፣ መሞት አለበት፣ መቸንከር አለበት። በዛ ውስጥ ላይ ደግሞ በትንሹ ይቅር መባል አለበት። ከሽፍትነት ወደ ጻድቅነት ወንበዴውን ስንመለከት ዛሬ ከእኔ ጋር በገነት ትኖራለህ ተብሎ ያ የተነገረው የምህረት ቃል ጊዜ ማን ጋር ነው ያለ ማለት ነው? ከዚህ ምልክት ጋር ነው። መስቀሉን ስናስብ ጊዜ ከገነት ጋር መኖራችንን ማሰብ፣ ከክርስቶስ ጋር በገነት መሆናችንን ማሰብ መቻል አለብን። ሁልጊዜ ከክርስቶስ ጋር በገነት ነው። ሁልጊዜ ኃጢአታችን ይወገዳል፣ ይጠፋል። ሁልጊዜ ደግሞ ነገረ ክርስቶስን እናስባለን። እንደ ዮሐንስ ወንጌላዊ ስለ ክርስቶስ ፍቅር፣ ስለ መሰቀሉ፣ ስለ መገረፉ እናንባለን፣ እናስባለን። ከመስቀሉ ግርጌ የነበሩትን ከሙታን የተነሱትን ከአዳም ጀምሮ እዛ መስቀሉ ዙሪያ ላይ የነበሩ ሌሎችም ነቢያት ሁሉ የተነሱትን እናስባለን። እነ አብርሃምም ተነስተዋል፣ እነ ይስሐቅም እነ ያዕቆብም ተነስተዋል በዚህ መስቀል ማለት ነው። ስለዚህ የመስቀሉን ማዳን መስቀሉን መነሳት ሁልጊዜ ለምንፈራው ለእኛ ነውና የተሰጠን ምልክታችን ነው ማለት ነው። ምክንያቱም አስቀድሞ መላእክት ድል አድርገውበታል። በነቢያት ዘመን ታሪኩ ስለሚያጥረው እንጂ ለሙሴ ባሕረ ኤርትራ ሲወዱ በመስቀሉ አማትበው ሙሴ ያዘው በትር ትምህርተ መስቀል ነበር ይላል። ባህሩን በትሩን ያዘ፣ ባህሩን በትምህርተ መስቀል አማትበው፣ ባህሩን ለሁለት ተከፈለ። ለእኛም በመስቀሉ ምልክት ስንሄድ ስለምንፈራው ስለምናፈረው ጽኑ እምነት ስላለን እናደርጋለን፣ እናሸንፋለን። ስለዚህ መስቀሉ ለእነማን የተሰጠ ነው ማለት ነው? እግዚአብሔርን ለሚፈሩት የተሰጠ ምልክት ነው ማለት ነው። ስለዚህ ያለን ትምህርት በዚህ ቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ